የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ የምትላቸው ንዋያተ ቅድሳት አሏት። ከምን ጀምሮ? ለምሳሌ የሚዳሰሱ የማይዳሰሱ አሉ። የሚዳሰሱ መጽሐፍት እንዴት ቀጣይ መታተም አለባቸው? የትኞቹ መጽሐፍት ደግሞ ቤተክርስቲያንን አይወክሉም ተብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ሚዲያችን ተከታታዮች በእያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ በዚህ ዕለትና በዚህ ሰዓት እናት ቤተክርስቲያናችን ውድ የሆኑ ሊቃውንት ቤተክርስቲያን አባቶቻችንን የሰበሰበችበት ሰዓትና ጊዜ ነው። ለዚህ ዕለት ለዚህ ሰዓት ስላደረሰን በእውነት አምላካችን እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። ምክንያቱም ሊቃውንት አባቶቻችን ብዙ ጊዜ በየስፍራው ተበትነው የየራሳቸውን ድርሻ ሲሰሩ እናያለን፣ እንመለከታለን። አሁን ግን በምናየውና በምንሰማው ልክ ያየንበት የተመለከትንበት ሰዓትና ጊዜ የለምና ስለዚህ ሀገር አቀፍ የሊቃውንት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ኒቂያ በሚል ሐሳብ የሶስት ቀን ጉባኤ እየተካሄደ ይገኛል። በዚህ ጉባኤ እንግዲህ በገጠራማው እናት ቤተክርስቲያን በአራቱም ማዕዘን ያሉ የቤተክርስቲያን የሊቃውንት አባቶቻችን ተሰባስበው እየተመካከሩ ይገኛሉ ማለት ነው። ስለዚህ በዚህ ሐሳብ ውድ ኦርቶዶክሳውያን አባቶቻችን እንዲህ ተሰባስበው ስለ ቤተክርስቲያን እየመከሩ እየተነጋገሩ እየተወያዩ ስለሆነ የበለጠ ጸሎት ያስፈልጋል። የበለጠ ደግሞ ምን እናግዝ ምን እናድርግ ማለትም ያስፈልጋልና በዚህ ሁኔታ ግን ሊቃውንት አባቶቻችን ምንድነው ሊነሳ የሚችለው? አባቶቻችን ሊቃውንት ምንድነው መፍትሄ ሊሰጡት የሚገባው ጉዳይ ተብሎ ሲነሳ በብዙ ሊቃውንት አባቶቻችን ሐሳብ እየተሰጠበትም ያለ በተለይ ደግሞ ቤተክርስቲያናችን አሁን ባለችበት ሰዓትና ጊዜ ብዙ ፈተናዎች ከውስጥም ከውጭም አሉ። ሌሎች ደግሞ ብዙ የጎደሉ ነገሮች አሉና ቤተክርስቲያን ጎደሎ ኑሮባት አይደለም። ሙሉ በኩል ስንዱ እመቤት ነች። የሚያጎሉት አገልጋዮቿ ናቸው። ቤተክርስቲያናችን አጥፍታ አይደለም፣ የሚያጠፉት የቤተክርስቲያን አገልጋዮቹ ናቸው። ስለዚህ አገልጋዮች የሚያጎሉትን አገልጋዮች የሚያጠፉትን ነገር ለማስተካከል ሊቃውንት አባቶቻችን በአራቱም ማዕዘን ያሉ ተሰብስበው የቤተክርስቲያናችንን ጉዳይ እየመከሩ ይገኛሉ። በዋናነት እንግዲህ ይነገራል ወይም ደግሞ ይመከራል ተብሎ ሊቃውንት አባቶቻችን በሰፊው ይነጋገሩበታል ተብሎ የሚታሰበው ትልቁ ጉዳይ እንደሚታወቀው ከሀገር አልፎ በቤተክርስቲያናችን ላይ ስር የሰደደው ይሄ ክፉ የሆነ የዘመናችን ቫይረስ ተብሎ የሚጠራ የዘረኝነት ቫይረስ እንደሚነሳ በዚህ መፍትሄ እንደሚሰጥበት ብዙ ሊቃውንት አባቶቻችን ሐሳብ እየሰጡ ነው። ይህ እንዴት ነው ብለን ስናነሳ እንግዲህ ዓለም ላይ ያለው ፖለቲካው ይታወቃል። ከአንድነት ይልቅ ወደ መለያየቱ ወደ ዘረኝነቱ የከፋ ወርዶ ከሀገርም ወርዶ ቤተሰብ ድረስ የደረሰበት ሁኔታ አለ። ይሄ እንግዲህ የከፋ ዘረኝነት ከዓለሙ ወጥቶ ከዓለሙም ደግሞ በሰፋና በገዘፈ በቤተክርስቲያን ውስጥ ከቤተክርስቲያን ጀምሮ እስከታች ድረስ በአገልጋዩ ዘንድ በአጥቢያ ሳይቀር የዘረኝነት ጉዳይ እየተነሳ እንደሚታወቀው እንግዲህ የግልን ሲኖዶስ እስከ ማቋቋም ድረስ ደርሷል። ይሄን ያደረሰው ምንድነው ከተባለ ዘረኝነቱ በቤተክርስቲያናችን ውስጥ ምን ያክል ጠልቆ እንደገባ የሚያሳይ ነው። ስለዚህ ሊቃውንት ጉባኤ አባቶቻችን የሊቃውንት ጉባኤ መሰባሰባቸው ትልቁና ዋናው ይህ መፍትሄ ይሰጥበታል ተብሎ ይታመናል። ምክንያቱም ቤተክርስቲያናችን ኩላዊት አሐቲ ሰማያዊት ጥንታዊት ዓለም አቀፋዊት ነችና ከዚህ አንፃር ለዓለም ላሉት ለፖለቲከኞቹ አራያ ሆና ልታስተምር ልትመክር የሚገባት ቤተክርስቲያን በዚህ ክፉ መንፈስ ተይዛ በተለይ ልጆቿ በዚህ ክፉ መንፈስ ተይዘው ከዛም ከዚህም በእንዲህ አይነት ክፋት
ጠልቆ በቤተ ክርስቲያኗ ስላለ ይህንን ለማስወገድ ለአንድና ለመጨረሻ ጊዜ መፍትሄ ይሰጣል የተባለው ሊቃውንት ጉባኤ ዛሬ የመጀመሪያ ቀኑን እያከናወነ ይገኛል ማለት ነው። ስለዚህ በዚህ ሁኔታ ሊቃውንት አባቶቻችን እየመከሩ ነው፣ እየተወያዩ ነው። ሁለተኛው ደግሞ ምንኩስና ነው። ምንኩስና በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰው እንግዲህ መንኮሰ ሞተ ነውና ሲመነኩስ ከዚህ በኋላ ሀብት፣ ንብረት፣ ወገን፣ ዘመድ የኔ የሚሆነው ቤተክርስቲያኔ ነች። ትዳሬ፣ ኑሮዬ፣ ህይወቴ፣ ሀብቴ፣ ንብረቴ ቤተክርስቲያን ነች። ለቤተክርስቲያን ለክርስቶስ ሙቻለሁኝ፣ ለሃይማኖቴ ሙቻለሁኝ ብለው ራሳቸውን ክደው ቤተክርስቲያንን እንዲያገለግሉ ነው እንግዲህ ምንኩስና ብለን የምንጠራው። አሁን ግን እያየነውና እየተመለከትነው ያለነው ምንኩስና በተለይ ደግሞ አማኞቹ ሁሉ የመነኮሱ ሰዎችን እስኪጠራጠሩ ድረስ ከገዳም ፈልሰው በከተማ ውስጥ ተሰማርተው ቤተክርስቲያን እንድትሰደብ ምክንያት እየሆኑ ያለበት ሰዓትና ጊዜ ነው። ስለዚህ ሊቃውንት ጉባኤ በዚህ በምንኩስና ዙሪያ ሰፊ የሆነ መፍትሄ እንዲሁም አንዳንዶቹ መነኮስን የሚሉ ሰዎች በየአስፋልቱ በየመንገዱ የሌሎቹ ቤተ እምነት እንደሚያደርጉት የኛዎቹ መጽሐፍ ይዘው መስቀል ይዘው እንባረካለን፣ ኑ በግድ እንባረካቸው። አንዳንዶቹ ደግሞ በግድ ኑ እንኮ ውዳሴ ማርያም እና ደግሞ ሌሎች ነገሮችን ካልሸጥንላቸው እያሉ የምንኩስናን ክብር በዚህ ልክ ዝቅ አድርገው አማኞቹ ካህናትን ሲያዩ መነኮሳትን ሲያዩ የሚሳቀቁበት ሰዓትና ጊዜ ደርሰናል። ስለዚህ በዚህ ዙሪያ ሊቃውንት ጉባኤው ትልቅ የሆነ መፍትሄ ይሰጣል ተብሎ ይታመናል ማለት ነው። ሌላውና የመጨረሻው ደግሞ በተለይ ደግሞ የአጥማቂያን ጉዳይ በቤተ ክርስቲያናችን መቼም ሁሉ ተነስቶ አጥማቂ ነው፣ ሁሉ ተነስቶ ጸሎተኛ ነኝ የሚልበት ነው። ሁሉ ተነስቶ እኔ ላጥምቃችሁ፣ እኔ ፈውሳለሁ፣ እኔ አድናለሁ፣ ከኔ ዘንድ መፍትሄ ያለ እያለ የወንጌል አገልግሎቱን የቤተ ክርስቲያን አገልግሎቷ ተረስቶ በየአውደ ምሕረቱ እኛ ካላጠመቅነ እኛ ቅባ ቅዱስ ካልቀባን የሚሉ አጥማቂያን የበዙባት ቤተ ክርስቲያን ሆናለች ማለት ነው። ስለዚህ ሊቃውንት ጉባኤ ይህንን ችግር ለአንዴና ለመጨረሻ ጊዜ መፍትሄ ይሰጠዋል ተብሎ ማን ነው ማጥመቅ ያለበት? እንዴት ነው መጠመቅ ያለበት? የቤተ ክርስቲያኗ ስርዓት ምን ይላል? እነማን ናቸው ሊያጠምቁ የሚገባው? በዚህስ ደግሞ ቤተ ክርስቲያናችን እንዴት መጓዝ አለባት የሚለውን ይህንን የአጥማቂያንንም ጉዳይ የሊቃውንት ጉባኤ መፍትሄ ይሰጠዋል ተብሎ ይታመናል። ምክንያቱም የሊቃውንት ጉባኤ ማለት የቤተ ክርስቲያኗ አምዶች ናቸው። የቤተ ክርስቲያኗ መሰረት ናቸው። በአብነት ትምህርት ቤት እድሜ ዘመናቸውን የደከሙ ቤተ ክርስቲያን ምግብ ሆና፣ ቤተ ክርስቲያን ወተት ሆና፣ ቤተ ክርስቲያን እንደ ቆሎ ሆናላቸው እየቆረጠሟት እየጠጡ እየበሉ ያሳደገቻቸው አንጋፋ የሆነ የአብነት ጉባኤ ቤት መስርተው ህይወታቸውን ለቤተ ክርስቲያን ሰጥተው ከልብ የቤተ ክርስቲያኗን ትምህርት ጠንቅቀው ያወቁ የተራቀቁ ሊቃውንት ስለሆኑ ስለዚህ ለቤተ ክርስቲያን ቅድሚያ ሰጥተው በዚህ ልክ እንዲህ አይነት ጉዳዮችን ስርዓት ሰርተው የሚገባውን መፍትሄ ይሰጣሉ ተብሎ ይጠበቃል ማለት ነው። እንግዲህ ዓለም አቀፉ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ እየተመካከረበት ያለ ሐሳብ ይህንን ሁሉ የሚጠቃልል ይህንን ሁሉ የሚያነሳ ነው። ሌላው እንደዚሁ ደግሞ ስርዓተ ቤተክርስቲያን ስንል ለምሳሌ የመጽሐፍት ጉዳይ ይነሳል። ሁሉም ሰው ተነስቶ እንደፈለገ መጽሐፍትን ያሳተምና አንባቢያን በዚህ ዙሪያ ብዙ ጊዜ ሲወዛገቡ እናያለን። አንዳንዶቹ በተለይ የአጽዋማትን ጉዳይ ይነሳል። አንዳንዶቹ እንዲህ አይነት ነገር አይበላም፣ እንዲህ አይነት ነገር ይበላል የሚሉ አሉ። ለምሳሌ ቡናን እንኳን ብናነሳ አንዳንድ መጽሐፍት ላይ ቡና አትጠጡ የሚሉ አሉ። አንዳንዶቹ ላይ ደግሞ ቡና ይጠጣል ብለው የሚፈቅዱ አሉ። አንዳንዶቹ አይጠጣም ብለው የሚፈቅዱ አሉ። ይሄ ብቻ አይደለም፣ ደግሞ አንዳንድ እንደዚህ በዘፈቀደ የሚታተሙ ደግሞ መጽሐፍት አንዱን ነገድ ከፍ አድርገው አንዱን ነገር ደግሞ ዝቅ አድርገው ደግሞ የታተሙ መጽሐፍት አሉ። ስለዚህ ስርዓተ ቤተክርስቲያን ስንል በዚህ በመጽሐፍት ዙሪያ ሊቃውንት አባቶቻችን እውነተኛ መጽሐፍት የትኞቹ ናቸው? አምዳቸውና መሰረታቸው አባታቸው የሆነ መጽሐፍ ቅዱስ አለ። ከዛ በታች ግን ደግሞ አዋልድ መጽሐፍት ብለን የምንጠራቸው አስደናቂ መጽሐፍት አሉ። በእነርሱ ውስጥ ግን ደግሞ ብዙ ማን እንዳሳተማቸው፣ የትኛው ገዳም እንዳሳተማቸው፣ መቼ እንደታተሙ የማይታወቁ
ነገር ግን ለአንባቢያንና ለአማኙ የደረሱ መጻሕፍት አሉ። በዚህ ዙሪያም ደግሞ መጻሕፍት እንዴት ቀጣይ መታተም አለባቸው፣ የትኞቹ መጻሕፍት ደግሞ ቤተክርስቲያንን አይወክሉም ተብሎ ሊቃውንት ጉባኤ መመሪያ ሰጥቶ ይህንን ችግርና ይህንን ጉዳይም መፍትሄ ሊሰጥበት እንደሚገባ ብዙ ሊቃውንት አባቶቻችን ቀድመው ሐሳብ እየሰጡ ይገኛሉ ማለት ነው። ስለዚህ በዚህ ዙሪያ ሊቃውንት ጉባኤ በሰፊው ያነሳል። ሌላውና ትልቁ ደግሞ የንዋያተ ቅድሳት ጉዳይ ነው። እንግዲህ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ የምትላቸው ንዋያተ ቅድሳት አሏት። ከምን ጀምሮ? ለምሳሌ የሚዳሰሱ የማይዳሰሱ አሉ። የሚዳሰሱ የምንላቸው መቋሚያው፣ ጸናጽሉ፣ ከበሮ አለ። የማይዳሰስ የምንለው ደግሞ ቤተክርስቲያናችን የምታዜማቸው እግዚአብሔርን የምታመሰግንባቸው ልዩ የሆኑ ከአንደበታችን የሚወጡ ጣዕም የሆኑ የቤተክርስቲያን ዜማዎች አሉ። እነዚህን ሁሉ ደግሞ ሌሎች ብዙ ጊዜ ቤተክርስቲያንን ሳይፈልጉ የቤተክርስቲያን የሆኑትን ደግሞ የሚፈልጉ ኢአማንያን በመድራችን በስተዋል። ቤተክርስቲያንን ሳይፈልጉ የቤተክርስቲያንን ወስደው የኛ ነው የሚሉ ብዙዎች መጥተዋል። ስለዚህ የቤተክርስቲያኗ ንዋያተ ቅድሳት በዝርዝር ተቀምጠው እኒህ የቤተክርስቲያናችን ንዋያተ ቅድሳት ናቸው፣ ማንም ደግሞ እንደፈለገ በዘፈቀደ ሊወስዳቸው ሊጠቀምባቸው አይገባም የሚለውን በሰፊው ይነሳል፣ ይታተታል። ይሄ ብቻ አይደለም። ከቤተክርስቲያን ውጭ ያሉት ሳይሆኑ ለምሳሌ ቤተክርስቲያን ውስጥ ያሉት በሚገርምና በሚደንቅ ሁኔታ ቤተክርስቲያናችን ስንዱ እመቤት ከመሆኑ የተነሳ ለምሳሌ ሊቀ ጳጳሱ ብቻ የሚለብሰው ንዋያተ ቅድሳት አለ። ንዋያተ ቅድሳት አለ። ሊቀ ጳጳሱ ብቻ የሚለብሰው፣ ጳጳሳት ብቻ የሚለብሱት፣ ቆሞሳት የሚለብሱት፣ ካህናት የሚለብሱት፣ መርጌታዎች የሚለብሱት፣ የቤተ ክርስቲያኑ አገልጋዮች የሚለብሱት፣ እንደገና ደግሞ ዝቅ እያለ ካህኑ የሚለብሰው እንዲሁም ዲያቆኑ የሚለብሰውና አሁንም ደግሞ የሰንበት ትምህርት ቤት መዘምራን የቤተ ክርስቲያን ከዋክብት ልጆቻችን የሚለብሱታል። አሁን ጳጳሱ የትኛውን እንደሚለብስ ቆሞሱ የትኛውን እንደሚለብስ ሁሉ የተዘበራረቀበት ሰዓትና ጊዜ ነው። አንዳንዶቹ በቅባ ሜሮን የከበሩትን በቤተ መቅደሱ ብቻ የሚለበሱትን በቦርሳቸው አድርገው በቤታቸው ወስደው በየዝክር ቤቱ፣ በየሰርግ ቤቱ፣ በየድግስ ቤቱ እንደፈለጉ የሚለብሱ ሰዎችም ደግሞ እያየንበት እየሰማንበት ያለው ሁኔታ ላይ ነው ያለነው። ስለዚህ የቤተ ክርስቲያን ንዋያተ ቅድሳት ስንል የቤተ ክርስቲያን አለባበሳችን ምን መልበስ እንዳለባት ቤተ ክርስቲያናችን ስርዓቷን ሰርታለች። ስለዚህ በዚህ ዙሪያ ጥብቅ የሆነ መመሪያ ይህ የሊቃውንት ጉባኤ እንደሚሰጥና በዚህ ዙሪያም ደግሞ በሰፊው ሐሳብ ተሰጥቶ ያ ሐሳብ ደግሞ ወደ ታች ወርዶ እያንዳንዱን ምን መልበስ እንዳለበት ቤተ ክርስቲያናችን በሰራችለት ስርዓት ልክ እንደሚጓዝ ይህንን የሊቃውንት ጉባኤ በሚገባ እንደሚነጋገርበትና እንደሚወያይበት ስርዓት ተበጅቶለት እንደሚያልፍና በዚህ ልክ ሊቃውንት አባቶቻችን እንደሚነጋገሩ ብዙ ሊቃውንት ሐሳባቸውን እየሰጡ ይገኛሉ ማለት ነው። ሌላውና የመጨረሻው ደግሞ የጥያቄዎቻችን መልስ ነው። እንደሚታወቀው ትውልድ እስካለ ድረስ ጥያቄ አለ። ጥያቄ ደግሞ እስካለ ድረስ ምላሽ ሊኖር ይችላል ይገባል። ስለዚህ ቤተክርስቲያናችን ሙሉ በኩልህ ነች። ለሚጠይቋችሁ ሁሉ መልስ ለመስጠት ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ኑሩ እንዳለን ሐዋርያው ቅዱስ ጴጥሮስ ቤተክርስቲያናችን ሙሉ በኩልህ ነች። ለምንጠየቀው ጥያቄ ሁሉ መልሷ ዝግጁ ነች፣ ስንዱ እመቤት ነች። ተጠይቃ አልችልም ያለችው መልስ የላትም። አገልጋዮቿ አይችሉ ይሆናል እንጂ ቤተክርስቲያናችን ሙሉ በኩልህ ነች። ስለዚህ ለዚህ አይነት ጥያቄዎች ምላሽ ለመስጠት ሊቃውንት አባቶቻችን በዓመት አንድ ጊዜ የሚሰባሰቡበት ጉባኤ ኒቂያ በዚህ ልክ ተዘጋጅቶና በዚህ ልክ ሆኖ መቅረቡ ለቤተክርስቲያናችን ለትውልዳችን ትልቅ ደስታ ነው። ስለሆነም የሚነሱ ጥያቄዎች ትውልድ እስካለ ድረስ ጥያቄ አለ። ጥያቄ እስካለ ድረስ ደግሞ ምላሽ ሊቃውንት አባቶቻችን በዚህ ልክ ማግኘታችን በዚህ ልክ መሰባሰባቸው ይበል የሚያሰኝና የሚያስደስት የሚያስደንቅም ነው። ቤተክርስቲያናችን ለሚነሱ ጥያቄዎች እስካሁንም መልስ ትሰጣለች። ነገር ግን መልስ አሰጣጣችን ሁሉም ሊቃውንት በየግላቸው በማህበራዊ ሚዲያዎች እንዲሁም በቴሌቪዥን መስኮት ራሳቸውን ችለው
አንድም ሁለትም ሶስትም እየሆኑ ሲመልሱ እናያለን እንመለከታለን። ነገር ግን በዚህ በሊቃውንት ጉባኤ ሊቃውንት አባቶቻችን አንዴ በአመት አንድ ጊዜ የሚሰባሰቡበት እንዲህ አይነቱ ጉባኤ የሚከራከር የሌላ ቤተ እምነት ወይም ደግሞ ከኛ ቤተ እምነት የነበሩ የወጡም ካሉ ጥያቄ አለን የሚሉ ቀርበው የሚያቀርቡበትና በሊቃውንቱ ፊት ምላሽ የሚሰጥበት መከራከር የሚችልም ካለ ቁጭ ብሎ መከራከር የሚችልበት ፊት ለፊት ተገናኝቶ ምላሽ የሚሰጥበት ሊቃውንት አባቶቻችን ይህን ነገር ለማድረግ ዛሬ እንግዲህ አባቶቻችን በዚህ ልክ ጀምረውታል። እንደሚታወቀው ቤተክርስቲያናችን ስንዱ እመቤት ነች። ጥያቄዎች ይነሳሉ፣ በየግል ይመለስላቸዋል። ይሄ ብቻ አይደለም፣ ደግሞ አንዱ የመለሰውን ደግሞ አንዱ በዛኛው አውድ ሳይሆን በሌላ አውድ የሚያይበት የሚመለከትበት ሁኔታ አለ። ስለዚህ ቤተክርስቲያናችን ሊቃውንቱ ባንድ ሲሆኑ አንደኛ በየጠረፋማው አካባቢ ያሉ ሊቃውንት አባቶቻችን ይተዋወቃሉ፣ ይነጋገራሉ፣ ይታያሉ፣ ይግባባሉ። ለቀጣይም ለቤተክርስቲያናችን ደግሞ በየአመቱ እንዲየተሰባሰቡ ለቤተክርስቲያናችን ክብሯ ሞገሷ ሆነው ይቀጥላሉ ማለት ነው። ስለዚህ ማንኛውም ጥያቄ ያለው አካል በእንዲህ አይነት መልኩ ጥያቄ እንዲመለስለት ይህ ሊቃውንት ጉባኤ በእንዲህ አይነት መልኩ ቤተክርስቲያናችን ሰብስባ ዛሬ በህይወታችንና በዘመናችን በታሪክ የመጀመሪያ የሆነው ሊቃውንት አባቶቻችን ተሰባስበው እየመከሩ ይገኛሉ። በዚህ ሁኔታ የሊቃውንት ጉባኤ በእንዲህ አይነት መልኩ በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአራቱም ማዕዘን ያሉት እንዲህ ሲሰባሰቡ እንዲህ አይነት በጎ ነገሮች ካሉ ተግዳሮቶቹ ደግሞ ምን ሊሆኑ ይችላሉ የሚለውን በዋናነት እንኳን አንድ ነጥብ ብናነሳ ዛሬ እንደሚታወቀው ሀገራችን የሰላም እጦት አለ። በዚህ ምክንያት በአራቱም ማዕዘን የሰላም እጦት ስላለ ሁሉም የሊቃውንት አባቶቻችን የአብነት መምህራን ሊቃውንት አባቶቻችን መተው እንዳይሳተፉ ብዙ ተግዳሮቶችና ብዙ ችግሮች ያሉባቸው፣ ትራንስፖርት ስለሌለ የትራንስፖርት ጉዳይም የትራንስፖርት ችግርም ስላለ ይህንን የቤተክርስቲያን ልጆቻችን በተለይ ደግሞ በተለያየ ማህበራት ያሉ የቤተክርስቲያን ልጆች ምን እናግዝ፣ ምን እንስራ፣ ከኛ ምን ይጠበቃል ማለትም ያስፈልጋል። ስለዚህ ችግር ሲፈጠር ብቻ ችግር ተፈጠረ፣ ሊቃውንት አባቶቻችን የት ናቸው? መምህራኑ የት ናቸው? ቤተክርስቲያናችን ለምንድን ነው መልስ የማሰጠው? ቤተክርስቲያናችን ለምን ዝም አለች ሳይሆን እንደገና ደግሞ ሰዎች በየግላቸው እየተነሱ ምላሽ መስጠት ሳይሆን የመንፈቅና ጉዳዮች ሲነሱ እንዲህ አይነት ደግሞ ከስርዓት ወጣ ያሉ ጉዳዮች ሲነሱ የቤተክርስቲያን ስርዓት ሲጣስ በየግላቸው ሰዎች ተነስተው መምህራን ተነስተው ምላሽ ከሚሰጡ በእንዲህ አይነት መልኩ ምላሽ እንዲሰጥ የቤተክርስቲያን ልጆች አማኞች የሆኑ ይህንን ጉባኤ በየአመቱ አስደናቂ ስራዎች እየተሰራ ለቤተክርስቲያናችን አምድና መሰረት ሆኖ እንዲቀጥል ተመሰረተ ብቻ በሐሳብና በወሬ ብቻ ሳይሆን መሬት የወረደ ስራ እንዲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እያንዳንዳችን ከሁላችን ብዙ ኃላፊነት ይጠበቃል። በፋይናንስ ሊሆን ይችላል፣ በሐሳብ ሊሆን ይችላል። በብዙ ነገር ቤተክርስቲያናችን አለንልሽ፣ በተለይ ሊቃውንት አባቶቻችን አለን ልንል ይገባል። ስለሆነም የሊቃውንት ጉባኤ ዛሬ በአራቱም ማዕዘን ያሉ አባቶቻችን ዛሬ በጸሎት በቅዱስነታቸው በብፁዕ አቡነ ማትያስ ዛሬ ተጀምሮ ሊቃውንት አባቶቻችን በደስታ ደስ ብሏቸው ተሰባስበው ይህን የመሰለ ጉባኤ እያደረጉ ይገኛሉ። ነገ ከነገ ወዲያ ያለውን ሐሳብ ወደ እናንተ በሰፊው እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ምን ተባለ፣ ምን ተወሰነ፣ እንዴትና በምን አይነት መልኩ አባቶቻችን ይህንን ጉዳይ ምን ላይ ሳደረሱት፣ መሬት ላይስ እንዴትና በምን አይነት መልኩ ወደ ተግባር ይወርዳል የሚለውን ወደ እናንተ ለማቅረብ እንወዳለን በቀጣይ ሰዓትና ጊዜ ማለት ነው። ለዛሬው ግን በያላችሁበት ስለ ሊቃውንት አባቶቻችን ስለ ቅድስት ቤተክርስቲያናችን ኦርቶዶክሳውያን ወገኖቻችን ከልብ ሆናችሁ ስለ ቤተክርስቲያናችን ጸልዩ። በዚሁ ዙሪያ ደግሞ ሰሞኑን አንዳንድ አባቶቻችን ወጣ ያለ የመንፈቅና ሐሳብን አንስተው
ቤተ ክርስቲያናችን ሊቃውንቶቿ እንዲመሰባሰባቸው ለዚህ ጉዳይ ብቻ አድርገው የሚዘግቡ ወንድሞች እህቶች አሉ። እንደርሱ አይደለም። የሊቃውንት ጉባኤ ይሄ ጉዳይ ከመፈጸሙ በፊት ከመሆኑ በፊት ከመከሰቱ በፊት ቀደም ብሎ የተያዘ መርሃ ግብር ነው። ስለዚህ እንዲህ አይነት ጉዳይ ሲፈጸም ሲከናወን እንዲህ ሊቃውንት አባቶቻችን የተሰባሰቡት ለዚህ ጉዳይ ብቻ ሳይሆን በጠቅላላው ለቤተ ክርስቲያኗ ችግር መፍትሄ ለመስጠት ነው አባቶቻችን የተሰባሰቡትና ስለዚህ ሊቃውንት አባቶቻችን ከ3ኛው ቀን በኋላ ማለት ነው ወደየ ሀገረ ስብከታቸው ወደየ ቦታቸው ወደየ የአብነት ጉባኤ ቤታቸው ይሄዳሉና የምታውቋቸው በአካባቢው ያላችሁ ወንድሞቻችን እህቶቻችን ወገኖቻችን እንኳን የአባቶቻችን የትራንስፖርት እየቻላችሁ ወደየቦታቸው እንድትልኳቸው እንዲሁም ደግሞ ሲሄዱ የአብነት ተማሪዎቻቸው አሉና ለእነሱ ደግሞ ለአብነት ተማሪዎቻቸው ይሄው ከአዲስ አበባ ከከተማው እህቶቻችሁ ወንድሞቻችሁ ኦርቶዶክሳውያን ወገኖቻችሁ ይልከውላችኋል እንዲሏቸው ቢቻል እንደው በትንሹ እንኳን የአብነት ተማሪዎቹ የሚለብሱትን ፎጣም ደግሞ እየገዛችሁ በአብነት መምህራኖቻቸው በኩል ምክንያቱም ብዙ ጊዜ በጎ ስራ የምትሰሩ ማህበራት ወንድሞች እህቶች በጎውን ስራ ለማድረስ የምትቸገሩበት የሚያደርስ ሰው እየጠፋ የምትቸገሩበት ሰዓትና ጊዜ እንዳለ ብዙዎቻችን እናውቃለን። አሁን ግን የአብነት መምህራኖቻቸው ዛሬ ለቤተ ክርስቲያን እየመከሩ ያሉበት ሰዓትና ጊዜ ስለሆነ ወደ ጉባኤ ቤታቸው ሲመለሱ መምህራን አባቶቻችን ቀጥታ ለተማሪዎቻቸው ማድረስ ስለሚችሉ በእንዲህ አይነት መልኩ ለበጎ ነገር ተሳታፊዎቹን መምህራኖቻችንን በእንዲህ አይነት መልኩ እንድናስደስታቸው ከወዲሁ አደራ ለማለት እንወዳለን። በጎ የሆነውን ነገር ሁሉ እግዚአብሔር አምላካችን ያሰማን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እነሆ ይቆየን።